አንድ አጋጣሚ እናቴ 12 ስማር ታምም ያለው አልኩሽ እና አንድ ቀን ታምሜ እንዲ ተኝቻለሁ። እሷ ደግሞ ስራ ትታለች እኔን ለማስታመም ማለት ነው። እና በቃ there was ትንሽ ፕሮብሌም ነበረ። ከዛ ቁጭ ብላ ሌሊት ላይ አጠገቤ ነበረችና አልহামዱሊላህ ረቢል ዓለሚን አለች። ከዛ እንዴ አልኳት ማሚ አንቺ ቆይ ዛሬም አልহামዱሊላህ ትያለሽ አልኳት። እኔ 12 ለመፈተን ፈተና እየደረሰ አንድ ስንት 5 ወር ሳልማር ልፈተን በዛ ላይ እግሬና እጄ ታመሜ መነሳት አልችልም። አንቺ ስራ ተተሽ ቁጭ ብለሻል እንዴት ነው አልহামዱሊላህ የምትለው? ምን የተሻለ ነገር አለ አልኳት። እኔ ዲን ተመሬ ምን ብዬ ማለት ነው የመለሰችልኝ መልስ አልহামዱሊላህ አለች። ድጋሚ ለምን አልኳት። እኔ ብታመም እንዴት ነው ማስታመምሽ አለች። ሱብሃንአላህ እግርሽና እጅሽ ነው የታመምሽው። አቅልሽ ቢሆንስ አቅልሽ ቢሆን እንዴት ትሆኚ ነበር አለች። አይንሽ ቢሆን ምናምን አለች። እና ሁሌ በቃ የአላህን ጸጋ የምታስታውስ እና ህክማን የምታቅ እናት ነች። በጣም ስለሷ አውርቼም አልጨረስም እዚሁ ላይ ላቅ አላህ ይጠብቃቸው። ሐቂቃ እንዳልሽው ነው የድሮ እናቶቻችን እስልምናን የዲንን ትምህርት አልተማሩ፣ ግን ደግሞ በተፈጥሮ አላህ ያደላቸው ናቸው ብዬ ነው ማምነው። ምንም አሊፍ እንዴት እንደምትደረግ እንኳን ሳያውቁ ግን የአላህን ጸጋ ያውቃሉ፣ ጥበብ አላቸው። በቀዳ ወልቀደር ደግሞ ከምንም በላይ የሚያምኑ ሰዎች ናቸውና በጣም ጠንካሮች ናቸው ሐቂቃና ተመልሶ ልጆቻቸውን አስተምረው ከልጆቻቸው የሚማሩ አሉ። ሐቂቃውን ለማውራት አላህ ይጠብቅልሽ። አሚን አሚን። እድሜያቸውን ያስረዝምልን እንላለን። በዚህ አጋጣሚ እናቶቻችንን አላህ ይጠብቃቸው። መርሐባ